ዛሬ ግን የምንነጋገረው በርዕሳችን መሰረት ማምላክ ወላዲተ አምላክ እመቤታችን ንጽሕት ቅድስት ድንግል ማርያም የእግዚአብሔር እናት ስለመባሏ ያንን አስመልክቶ ተጠራጣሪዎች ያልገባቸው መናፍቃን ሆን ብለው ደግሞ የሚያሳስቱ ቢጻሳውያንም የጠየቁን ጥያቄዎች ስላሉ እኒያን ጥያቄዎች እያብራራን ጥያቄያቸውንም ከግንዛቤ ውስጥ በማስገባት መልስ እንሰጣለን። የመጀመሪያው ጥያቄያችን ይሄን አስመልክቶ እንዲህ ይለናል። የኔ ጥያቄ ይላል የኒቂያ ጉባኤ በ325 ዓመተ ምህረት የኢየሱስ ክርስቶስን አምላክነት አወጀ ይለናል ጥያቄያችን። የኤፌሶን ጉባኤ ደግሞ በ431 ዓመተ ምህረት ማርያም የእግዚአብሔር እናት ናት አለን። ይህ የጉባኤ ውሳኔ አይደለምን? ከጉባኤው ውሳኔ በፊት ከመጽሐፍ ቅዱስ ማርያም የእግዚአብሔር እናት ተብላ የተጠቀሰችበት ካለ ቢነገረን የጉባኤው ውሳኔን ከዛ በኋላ ብናሰላስለው ብንተረጉመው ይሄ ቢብራራልኝ ነው የሚለው። በመሰረቱ የቤተ ክርስቲያን አስተምሮ ጉባኤዎች በኋላ ዘመን መናፍቃንን ቢጻሳውያንን ትምህርታቸውን ለማውገዝ እነሱን ከተቻለ ለመመለስ ካልተቻለ ደግሞ እነሱንም ለማውገዝ የተደረጉ ጉባኤዎች እንጂ በየዘመኑ ቤተክርስቲያንን ለመመስረት የተደረገ ጉባኤ አይደለም። ስለዚህ በ325 ዓመተ ምህረትም በ431 ዓመተ ምህረትም ቢሆን የተደረጉ ጉባኤዎች በመጽሐፍ ቅዱስ ውስጥ ያሉ እውነቶችን አረጋግጦ ለመግለጽ እንጂ አዲስ እውነት ለመመስረት የተደረጉ ጉባኤዎች አይደሉም። እርግጥ ነው ንስጥሮስን ለማውገዝ በኤፌሶን በ431 ዓመተ ምህረት ሊቃውንት ተሰብስበው በተለይ ደግሞ ቄርሎስ የተባለው ሊቅ አባታችን ቅዱስ ቄርሎስ ማብራሪያ ሰጥቶ ከመጽሐፍ ቅዱስ ማስረጃ አምጥቶ እመብርሃን ድንግል ማርያም የሐናና የኢያቄም ልጅ የእግዚአብሔር እናት ትባላለች። ወላዲተ ሰብ አትባልም፣ የሰው እናት አትባልም። እንደውም ወላዲተ ክርስቶስ የሚለው ራሱ ያጠራጥራል። ክርስቶስ የሚለው ለነቢይነትም ስለሚቀጸል ከዛ ይልቅ ወላዲተ እግዚአብሔር ክርስቶስ ስንልም እግዚአብሔር ክርስቶስን መጥቀስ ስላለብን ወላዲተ እግዚአብሔር መባል አለባት ተብሎ ከመጽሐፍ ቅዱስ ማስረጃ ተጠቅሶ በመግቢያዬ ላይ እንዳልኳችሁ የሉቃስ ወንጌል ምዕራፍ 1 ከቁጥር 35 ላይ የተጠቀሰውን በመጥቀስ ምንድነው የሚለው? ወዘኒ ይትወለድ እምኔኪ ቅዱስ ውእቱ ወይሰመይ ወልደ እግዚአብሔር ልዑል። ከአንቺ የሚወለደው ቅዱስ ነው፣ እርሱም የእግዚአብሔር ልጅ እግዚአብሔር ይባላል። ይሄንን ያለው ማን ነው? በመጀመሪያ ከቅዱስ ቄርሎስ በፊት ያለው ማን ነው? ከኤፌሶን ጉባኤ በፊት የዚህ ውሳኔ የት ጉባኤ ላይ ተደርጓል? በሰማይ ቤት እግዚአብሔር ዓለምን ሊያድን ሲል እግዚአብሔር ቅዱስ ገብርኤልን ሲልከው መልአኩ ቅዱስ ገብርኤል እኮ ነው እመቤታችንን መጥቶ ደስ ይበልሽ አላት። ከዚያ በኋላ እግዚአብሔር ካንቺ ጋር ነው፣ መንፈስ ቅዱስ ይጸልልብሻል፣ የልዑል ኃይልም ይጋርድሻል። ካንቺ የሚወለደው ቅዱስ ነው፣ እርሱም የእግዚአብሔር ልጅ ይባላል። ይህንን ማብራሪያ እኮ የሰጣት ቅዱስ ገብርኤል ለምን ይመስላችኋል? መልአኩ መጥቶ እግዚአብሔር ምስሌኪ ንጽሕት ነሽ፣ ቅድስት ነሽ፣ መርገመ ሥጋ መርገመ ነፍስ የለብሽም፣ ስለዚህ ተመርጠሻል፣ ደስ ይበልሽ አላት። ትጸንሻለሽ ከማለቱ በፊት ምንድን ያላት? ደስ ይበልሽ፣ የእግዚአብሔር እናት ልትሆኝ ነው፣ ልትባይ ነው አላት። ከዛ እመቤታችን ምን አለች? አንድ ጥያቄ ጠየቀችው ቅዱስ ገብርኤልን። እፎኑ ይከውነኒ ዝንቱ እንዘ ኢየአምር ብእሴ። አረ
ወንድ ሳላውቅ ይህ እንዴት ይሆናል? መጸነስ መውለድ እንዴት ይሆናል? እኔ ወንድ አላውቅ፣ የጾታ ፍላጎት የለኝም፣ ወደፊትም ወንድ የማወቅ ፍላጎት የለኝም። እኔ እንዴት ወንድ ሳላውቅ እንዴት ይሄ ነገር ይሆናል ይተገበራል ብላ ጠየቀችው። ማንን? መልአኩ ቅዱስ ገብርኤልን። ገብርኤል እመቤታችንን ለማብሰር ሲመጣ እኮ በሰማይ እግዚአብሔር ሲልከው ያጠናው ጥናት አለ። ያንን ያብራራላት ምን ብሎ? ወዘኒ ይትወለድ እምኔኪ ቅዱስ ውእቱ። እንዴ ማርያም ሆይ ምን ማለትሽ ነው? የወንድ ዘር የሚያስፈልገው የጾታ ጉዳይ የሚያስፈልገው እኮ ጉዳዩ የሰው ሲሆን ነው። የምትወልጂውም ሰው ሲሆን ነው። አሁን እኮ የምትወልጂው ሰው ሳይሆን ማንን ነው? እግዚአብሔርን ነው። አንቺ በስጋ የምትወልጂው ወዘኒ ይትወለድ እምኔኪ ቅዱስ ውእቱ፣ ከሶስቱ ቅዱስ እኔ ቅዱስ ገብርኤል፣ ቅዱስ ሚካኤል፣ መላእክት ሁላችን ተሰብስበን ቅዱስ 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 ከምንለው ከሶስቱ አካላት አንዱን አካል እግዚአብሔር ወልድን ነው እኮ የምትወልጂው። እሱን ለመውለድ ምድራዊ ነገር፣ ምድራዊ ሐሳብ፣ የወንድ ዘርም አያስፈልግም። እንዘ ያአምር ብእሴ ማለትሽ እውነት ነው። ንጽህናሽን፣ ቅድስናሽን፣ ድንግልናሽን ከዚህ ዓለም ሰዎች በተለያየ በህሊና አስተሳሰብም በስጋዊ ኑሮም የተለየሽ ንጽሕት መሆንሽን ይመሰክራል። ጉዳዩ ግን የእግዚአብሔር ጉዳይ ነው። የምትወልጂው ማንን ነው? የእግዚአብሔር ልጅን እግዚአብሔርን ነው። ክብር ምስጋና ለመድኃኔዓለም ይሁን። ስለዚህ ጠያቂያችን እመቤታችን የእግዚአብሔር እናት እንድትባል የተወሰነው የተመረጠችው መናፍቃን ስለተነሱ በ431 ዓመተ ምህረት ንስጥሮስ የተባለውን ሰው ለማውገዝ ውሳኔውን እንደገና ብንሰማም ዋናው ውሳኔ ግን በሰማይ ቤት የተወሰነ ነው። ያንንም ውሳኔ የነገረን ማን ነው? ቅዱስ ገብርኤል ነው። ክብር ምስጋና ለመድኃኔዓለም ይሁን። ስለዚህ እመቤታችን የእግዚአብሔር እናት ትባላለች። ለዚህ እኮ ነው በመልአኩ በቅዱስ ገብርኤል ሰላምታ ስንል የአሸናፊ እግዚአብሔር እናት ሆይ እንል የለ እንዴ? አንልም እንዴ? እንላለን። የአሸናፊ የእግዚአብሔር እናት ሆይ እመእግዚአብሔር ጸባዖት፣ የታላቁ የእግዚአብሔር የፈጣሪያችን እናት አንቺ ነሽ የሚለውን ውሳኔ ያመጣልን ብርሃናዊው መልአክ ገብርኤል መልአክ መላእክት ንጹሃን ከንጹሃን ወገን የሆነው ከብርሃናውያን ወገን የሆነው ካልሳቱት መላእክት ወገን የሆነው መልአኩ ቅዱስ ገብርኤል እመቤታችንን ምን አላት? የእግዚአብሔር እናት አላት። እሺ፣ ስለዚህ ከኤፌሶን ጉባኤ በፊት ይቅርታ የሰማዩ ጉባኤ ይቀድማል ነው ለጠያቂያችን የምንሰጠው መልስ። ሌላው አሁንም እመቤታችን የእግዚአብሔር እናት መባሏን የሚነግረን ማነው? ወንጌላዊው ዮሐንስ ነው። ምን ብሎ? የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ እመቤታችን የእግዚአብሔር እናት መባሏን የሚነግረን ማነው? ወንጌላዊ ዮሐንስ ነው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ እንዲህ ይላል፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ቃል ምን ነበር? እግዚአብሔር ነበር። ከቁጥር 14 ላይ ምን ይላል? የዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ቃል ሥጋ ሆነ። ያ ቃል ምን ሆነ? ሥጋን ተዋሃደ። ምን ነበር ተብሏል? ያ ቃል ምን ነበር ተብሏል? እግዚአብሔር ነበር። እግዚአብሔር ሥጋን ተዋሃደ። የተዋሃደው ሥጋ የማንን ሥጋ ነው? የድንግል ማርያምን ሥጋ። ስለዚህ እመቤታችንን የእግዚአብሔር እናት ብለው ያስተማሩ ከመላእክት ቀጥሎ ሐዋርያት ናቸው። ለዚህ ነው በተለይ ወንጌላዊ ዮሐንስ
የዮሐንስ ወንጌልን ስናነብ ሌሎቹ ወንጌላውያን ማቴዎስና ሉቃስ እመቤታችንን ማርያም ብለው ነው የሚጠሯት። ምን ብለው ነው የሚጠሯት? ማርያም ብለው ነው የሚጠሯት። ወንጌላዊ ዮሐንስ ግን ማርያም ብሎ አልጠራትም። ምንድን ያላት? የእግዚአብሔር እናት። ቃል ሥጋ ሆነ ያለን፣ ያ ቃል ሥጋን ተዋሃደ ያለን ወንጌላዊ ዮሐንስ ስለ መብርሃን ስለ ድንግል ማርያም ሲነግረን የቃና ዘገሊላውን ሰርግ መነሻ አድርጎ የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ላይ ምን ይላል? ወህየ ሀለወት እሙ ለኢየሱስ፣ የኢየሱስ እናት፣ የእግዚአብሔር እናት፣ የጌታ እናት በዚያ ነበረች ይላል። የማን እናት? የእግዚአብሔር እናት፣ የኢየሱስ እናት፣ የጌታ እናት በሰርግ ቤት ነበረች ይላል። ስለዚህ እርሱ ያውቃላ። ያ ቃል ኢየሱስ የተባለው በተዋሃደው ሥጋ፣ ክርስቶስ የተባለው በተዋሃደው ሥጋ፣ ያ ቃል ኢየሱስ እግዚአብሔር መሆኑን በሥጋ ተገልጦ ወንጌላዊ ዮሐንስ ስለሚያውቅ ድንግል ማርያምን እናትና አባቷ በጠሯት ስም በቤተሰቦቿ ስም አልጠራትም። ማን በመረጠላት ስም ነው የጠራት? እግዚአብሔር። ለምን? ወንጌላዊ ዮሐንስ እኮ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ሲል ያ ቃል ነበር እያለን ነው አይደለ? ያ ቃል ሥጋ ሆነ ሲል ከታች ደግሞ እመቤታችን የሐናና የኢያቄም ልጅ ነበረች፣ ንጽሕት ነበረች፣ ቅድስት ነበረች፣ ድንግል ነበረችን አናፈርስም። የበለጠ ማዕረግ አስገኘላት። ምን? የአምላክ እናት ሆነች። ክብር ምስጋና ለመድኃኔዓለም ይሁን። የእግዚአብሔር እናት ሆነች ለማለት ነው። የእኛ ቢሆን ታሪክ ነበረ፣ ችግር ነው። አምና ሀብታም ነበርክ፣ አምና ባለጸጋ ነበርክ፣ አምና ባለመኪና ነበርክ፣ አሁን ድሃ ልትሆን ትችላለህ። እመቤታችን ግን በጸጋ ላይ ጸጋ፣ በበረከት ላይ በረከት፣ በማዕረግ ላይ ማዕረግ፣ የእግዚአብሔር ባለሟል የሥላሴ ባለሟል ሆነች። ድንግል ማርያም። ይህንን የመሰከረልን ማን ነው? ወንጌላዊው ቅዱስ ዮሐንስ። አንዳንድ ሰው አስቸጋሪ ነው። በዚህ በቴክኖሎጂው ሳይ ስልኩን ያነሳዋል አያነሳውም ብሎ ይደውላል ስልክ ላይ። ስልኩን እኔ ለአገልግሎት ነው እዚህ የምጠቀምበት። ስንት አይነት ሰው አለ። እሺ፣ ሌላው ሶስተኛው መልስ ቅዱስ ጳውሎስም የገላትያ መልእክት ምዕራፍ 4 ከቁጥር 4 ላይ እግዚአብሔር አንድያ ልጁን ወደዚህ ዓለም ላከ፣ እርሱም ከድንግል ማርያም ወይንም ቅዱስ ጳውሎስ እንደነገረን ከሴት ተወለደ። ስለዚህ እግዚአብሔር ወልድ አካላዊ ቃል እግዚአብሔር እስከሆነ ድረስ ድንግል ማርያም የጸነሰችው የወለደችው ማንን ነው ማለት ነው? እግዚአብሔርን ነው። ስለዚህ ሰዎች እንደሚያስቡት ይሄ እመብርሃንን ድንግል ማርያምን እመቤታችንን የእግዚአብሔር እናት ያላት የመረጣት እግዚአብሔር እንጂ ምድራዊ ስብሰባ ምድራዊ ጉባኤ አይደለም። ምድራዊ ጉባኤው ያንን ለማጽናት መናፍቃንን ለማውገዝ ትምህርታቸውን ለማውገዝ እነሱን ከስተት ለመመለስ ነው። አንመለስ ሲሉ እነሱ ነው ቆርጦ ከቤተ ክርስቲያን አንድነት ለመለየት ነው። እሺ ወደ ሁለተኛው ጥያቄ ለእመቤታችን ለቅድስት ድንግል ማርያም ለምስለ ፍቁር ወልዳ ስዕል ስግደት እንደሚገባ ለስዕሏ ምን ከመጽሐፍ ቅዱስ ውስጥ ምን ማስረጃ አለን
ጠያቂያችን። በመሰረቱ ይሄንን በተመለከተ ደጋግሜ አስተምሬያለሁ፣ መልሻለሁ። የተመለሰ ጥያቄ ነው የተጠየቅኩት። ማስረጃው ምንድነው? ከመጽሐፍ ቅዱስ ለድንግል ማርያም ስዕል ለምስለ ፍቁር ወልዳ እንድንሰግድ ምንድነው የመጽሐፍ ቅዱስ ማስረጃ? ወደዛ መጣለሁ። አስቀድሜ ግን እዚህ ጋር ስለ ስዕል መነጋገር ያለብን የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእመቤታችን ምስለ ፍቁር ወልዳ ለየት ያለና የራሳችንን ትምህርትና ዶግማ የሚወክል ነው። አሁን ብዙ ሰዎች ስለ ቤተክርስቲያን በዚህ በሶሻል ሚዲያው በቲክቶኩ በቪዲዮ ምናም ሲከራከሩ ያለው ልክ ኢየሱስ ክርስቶስ ኒቆዲሞስን አንተ የእስራኤል መምህር ስትሆን ይሄን አታውቅምን እንዳለው አንዳንዶቹ የሚስቱት ጥቃቅን ነገር ግን ያስተዛዝባል። አይታችሁ ከሆነ ከራሳቸው ጀርባ የእመቤታችን ስዕል አለ። አንደር ኮቴሽን አርጉልኝ እነሱ ያስቀመጡት ያ ስዕል ግን እመቤታችንን አይወክልም። የእመቤታችን ስዕል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ድንግል ማርያም ስሙኝማ ድንግል ማርያም ልጇን ያቀፈችው በዚህ አይደለ? በግራ እጇን እሷ በስተየት በኩል ነው ያለችው? ከልጇ በስተምን በኩል ነው ያለችው? በስተቀኝ በኩል ነው ያለችው። የአንዳንድ ሰዎች ግን ስዕለ ማርያም ኢየሱስ ክርስቶስን መቼ ከዚህ ጋር አውርደውት ወደዚህ እንዳዞሩት አላውቅም። ወደዚህ አዙረውታል። አንዳንዱ ደግሞ እዚህ አንገት ላይ ተቀመጠ ይመስላል፣ ሽኮኮ የተባለም ይመስላል። እሱ የኢትዮጵያ ቤተክርስቲያን ስዕል አይደለም። መዝሙረ ዳዊት መዝሙር 44 ላይ ይሄ ክርክር የተነሳበት በሀገራችን አጼ በዕደ ማርያም የተባሉ ንጉስ የአጼ ዘርዓ ያዕቆብ ልጅ በነገሱበት ዘመን ከጣሊያን ሮም የመጡ አንዳንድ ሰርጎ ገቦች መጥተው የእመቤታችንን ስዕል ለመለወጥ አስበው ነበረ። ብራንካ ሊዮኔ የሚባል ሰዓሊ ከሮም መጥቶ ነበረ። የሀገራችን ሰው ብራንካ ሊዮኔ ማለት ሲያቅተው እንደምንም ብሎ ማርቆስ እያለው ነው የሚጠራው። መቼም እኛ ሀገር ሰው ስም ማውጣት ይችልበታል አይደል? ማርቆስ እያለ ነበር የሚጠራው። እሱ ነው ለመጀመሪያ ጊዜ የሮማውያንን ባህል አመጣለሁ ብሎ እመቤታችንን በስተግራ አድርጎ ኢየሱስ ክርስቶስን ደግሞ በዛ በተቃራኒ አድርጎ እንደው መታቀፍም አይመስልም መሸከም የሚመስል ስዕል የሳለው እሱ ነው። ይሄ ስዕል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተወገዘ ነው። ድንግል ማርያምን የሚወክል ሳይሆን ወይን የግብጽ ጣዖትን ወይን የሮማ ማዶናን የሚወክል እንጂ ድንግል ማርያምን ሴንት ቨርጂን ሜሪን የሚወክል አይደለም። ግብጾች ጣዖት አላቸው። አይሲስና ሆረስ የሚባል አይሲስ እናት ናት፣ ሆረስ ደግሞ ልጅ ነው። የአይሲስ ባለቤት ደግሞ ኦስሪስ ይባላል። ልክ እንደዚህ የእመቤታችንን ስዕል የሚመስል ስዕል አላቸው። የነሱ ስዕል አይሲስ የምትባለዋ እናት ልጇን ያቀፈችው ከእመቤታችን ካቀፈችው በተቃራኒ ነው። መቼም ሰይጣን ፎርጂድ ተመሳሳይ ማምጣት ልማዱ ነው አይደል? ይሄ እመቤታችንን ከክርስቶስ ቀኝ አድርጎ ኢየሱስ ክርስቶስን ታቅፋው አለመሳል ማለት ድንግል ማርያምን በኃጥአን አምሳል አስቀምጦ መርገመ ስጋ መርገመ ነፍስ አለባት ብሎ እንደመናገር የሚቆጠር ነው ሲተረጎም። እኔ ልጅ ሆኜ ያጋጠመኝን ልንገራችሁ። ያው እንግዲህ ደጋገምክ እንዳትሉኝ ያደግኩት ዝዋይ የምትባል ሀገር ናት የተወለድኩትም እና ቅድስት ኪዳነ ምህረት ቤተክርስቲያን አለች። ባህር ዳርቻ ነው። ብፁዕ አባታችን አቡነ ጎርጎርዮስ ቀድሞ የነበሩት የካቲት 16ን ነሐሴ 16ን ዝዋይ ኪዳነ ምህረት ነው የሚያከብሩት። እኛ ደግሞ ሕፃናት ነን። ቤተክርስቲያኑን ማጽዳት፣ የካህናቱን ልብሰ ተክህኖ ማጠብ፣ እንደገና ደግሞ ስዕሎቹን ደግሞ ጥሩ ጥሩ ቦታ ቤተክርስቲያን ያሉትን ማድረግ እንዴት እንደሚያስደስት ሕፃን ሆናችሁ አስቡት።
እሳቸው ከመምጣታቸው በፊት የእመቤታችን ስዕል ዕቃ ቤት ያለ ሁሉ አልቀረንም፣ አምጥተን ኪዳነ ምህረት ያውና ቤተክርስቲያን አይደለችም፣ ድሮ አሮጌ ቤተክርስቲያን ነበር፣ ሰቀልን። ሊቀ ጳጳሱ በዋዜማው ቀድመው መጡ። ደግሞ ካልታየልን አለን፣ ያጸዳ ነው ሽልማት ፈልገን። ከዛ የተሰቀለውን ስዕል ሲያዩ መልካቸው ተቀያየረ። እኛ አላወቅንም። ከከተማ ከየሱቁ ገዝተን እንደገና ከሰው ለምነን ለካ የእመቤታችን ስዕል አንዳንዱ ጸጉሯ በዚህ ይታያል። እኛ ያኔ ምኑንም አናውቀውም። አንዳንዱ ቅድም ያልኳችሁ ስዕል ነው፣ ዕቃ ቤት ተቀምጧል። ለካ ዕቃ ቤት የተቀመጠው አይሰቀል ተብሎ ነው። እኛ ይሄን አልሰማንም። አምጥተን ሰቀል ነው። በእኛ ቤት ማንን ነው የሰቀል ነው? እመቤታችንን ስነ ስዕሏን ምስለ ፍቁር ወልዳን አሳመር ነው። ልክ ሲገቡ አዩት። ና ከበሮ ላይ ወንበር ላይ ቁም፣ ይህን ስዕል አውርድ እያነሱ ሰበሩት። እኛ እመቤታችን የተሰበረች መስሎን አለቀስን፣ ተጣላን። ግን እኮ እሳቸው ናቸው ልክ። ከዚያ በኋላ አስረዱን፣ ከዚያ በኋላ አስተማሩን። ይሄ ሁሉ እዚህ የተሰቀለው ስዕል የእመብርሃን ስዕል አይደለም፣ የድንግል ማርያም ስዕል አይደለም። ሚስጥሩ እንደዚህ ነው። እናንተ አምጥታችሁ የሰቀላችሁት የማንም የፈረንጆች ስዕል ነው፣ አውርዱ አሉን። አወረድን። ስንማር ገባን። ከዛ በኋላ ይሄ ሆኖ አያውቅም። ክብር ምስጋና ለመድኃኔዓለም ይሁን። በተለይ የእመቤታችን ስዕል አይታችሁ ከሆነ በግራና በቀኝ ቅዱስ ገብርኤልና ቅዱስ ሚካኤል መሳል አለባቸው። መልአክ ከሌለው እመቤታችን መሆኗ ቀርቶ የሰፈር ሴት ሆነች ማለት ነው። ይሰማችሁ ነው። ሰላም ለስዕልኪ ዘክንፈ መላእክት ምጽላሉ፣ የመላእክት ክንፍ ያለበት ነው የአንቺ ስዕል ተብሎ በቤተ ክርስቲያናችን በመልክዓ ስዕል የተደነገገ ድንጋጌ አለ። ስለዚህ እቤታችሁ የሰቀላችሁትን የማርያም ስዕል መስሏችሁ፣ የድንግል ስዕል መስሏችሁ፣ የማምላክ ስዕል መስሏችሁ ይህንን መስፈርት የማያሟላ ስዕል እመቤታችን ከጌታ ከልጇ በስተቀኝ የማትታይበትን ስዕል የሰቀላችሁ አውጥታችሁ ጣሉ። በመጀመሪያ የእመቤታችን ስዕል ማለት በእንዲህ መልኩ በነገርኳችሁ መልኩ ያለው ምስለ ፍቁር ወልዳ ስዕል ነው። እሺ፣ ለእመቤታችን ስዕል መስገድ የተጀመረው መቼ ነው ካላችሁኝ፣ በመጀመሪያ ከስዕሉ በፊት የሚቀድመው እኮ ራሷ ናት አይደል? በመጀመሪያ እኔንና የእናንተን ስዕል ለማግኘት ሰው እኮ ፎቶ ቤት መሄድ አለበት፣ ወይም ቁጭ ብሎ መሳል አለበት። የለበትም? አለበት። እመቤታችንን አግኝተው ልጇን አቅፋ አግኝተው የሳሉላት እኮ ማነው? የሰገዱላት እኮ ለልጇም የሰገዱት ለእርሷም የሰገዱት እኮ ሰብአ ሰገል ናቸው፣ ጠቢባን ናቸው። ከዛን ጊዜ ጀምሮ የማቴዎስ ወንጌል ምዕራፍ 2 ላይ እንደተጻፈው የእመቤታችን ስዕል ይታወቃል። በቤተ ክርስቲያናችን አስተምህሮ እመቤታችንን ከክርስቶስ በስተቀኝ አድርጎ የሳላት ምስለ ፍቁር ወልዳን የሳለው ወንጌላዊው ሉቃስ ነው። ሰላም ለስዕልኪ እንተ ሰአላ በእዱ ብሎ ምንድን ነው የሚለው? ሉቃስ ጠቢብ እምወንጌላውያን አሃዱ። ከጠቢብ ሉቃስ ከወንጌላውያን አንዱ። ሉቃስ ሐኪም ነው። ሉቃስ ፈላስፋም ነው። ሉቃስ ሰዓሊም ነው። ከ72ቱ አርድእት አንዱ የጠቢባኑን የሰብአ ሰገልን ለእመቤታችን መስገድ አይቶ ያንን በህሊናው ይዞ የእመብርሃንን ስዕል የሳለው ወንጌላዊው ሉቃስ ነው። ወይንም ከ72ቱ አርድእት አንዱ ነው እንጂ የዛሬ ዘመን ሰዓሊ የእመቤታችንን ስዕል አልሳለም። ስለዚህ ከቀድሞ ጀምሮ እግዚአብሔር ለሙሴ ሕግ ሲሰጠው በታቦቱ ላይ የኪሩቤልን ስዕል ሳልበት። ስለዚህ በዛ ላይ ሆኜ አነጋግርሃለሁ ስላለው እመቤታችን ደግሞ ከኪሩቤል የምትበልጥ ከሱራፌል የምትበልጥ በረድኤት ሳይሆን በአካል የወለደችው ልጇ እግዚአብሔር ስላነጋገረን የትንቢት ማነጻጸሪያ ሆና
በመንበሩ ላይ ያለው የድንግል ማርያም ስዕል ነው። ክብር ምስጋና ለመድኃኔዓለም ይሁን። ስለዚህ ነገረ ድህነት ስለተፈጸመ ከኪሩቤል የምትበልጥ ከሱራፌል የምትበልጥ አምላክን በስጋ ከእርሷ ተወልዶ የተገለጠባት ድንግል ማርያም ስለሆነች በንጽህናዋም በቅድስናዋም እህተ መላእክት ስለምትባል ነገረ ድህነትን ለማስታወስ ዓለም እንደዳነ ለማወጅ የእመቤታችን ስዕል የማንም ስዕል ታቦት ላይ አይቀመጥም ከማር በስተቀር ከድንግል ማርያም ከምስለ ፍቁር ወልዳ ስዕል በስተቀር። እዚህ ላይ ግን ጥያቄም አለ፣ እመለሳለሁ። እመቤታችንን እናመልካለን ማለት አይደለም። እየሰማችሁ ነው? ልጇን አቅፋ ስንሰግድ እየሰማችሁ ነው? ስንሰግድ ልጇ አምላክ ነው፣ ልጇ እግዚአብሔር ነው፣ ልጇ ፈጣሪ ነው። ፈጣሪ ነው ብለን ለሱ እየሰገድን ነው። ለሷ ደግሞ የአምላክ እናት ናት እያለን እየሰገድን ነው። ለሷ የጸጋ ነው። ይሄንን የሚለየው ምናችን ነው? ህሊናችን ነው። ድንግል ማርያም የእግዚአብሔር እናት ናት እንጂ እግዚአብሔር አይደለችም፣ አትመለክም ነው። አይታችሁ ከሆነ የቅዱስ ሚካኤልን ስዕል አይታችኋል? ሁሌ ነው ማነሳው። ቅዱስ ሚካኤል ማንን ረግጦ ነው ያለው? ስዕሉ ዲያብሎስን ረግጦት ነው ያለው አይደል? አዎ። እና ለስዕሉ ስትሰግዱ ለዲያብሎስም እየሰገዳችሁ ነው እንዴ? አብሮ ስለተሳለ እሰይ እንኳን እዚህ ተረገጥክ እያላችሁት ነው አይደል? ህሊናችሁ ለሱ መውደቁን እየተናገረ ለሚካኤል ደግሞ ክብሩን እየተናገረ አይደለም ይሰግደው። ሚካኤል ረገጠልኝ እያልክ አይደለ? አይታወቅም። አንዳንዶቻችሁ ምናልባት ለሱ ሹክ ብላችሁ ከሆነ ተሳስታችኋል። ለዚህ ለወደቀው አይሰማም እኮ ሰው አይለማም። እንደተወደቀ ነው፣ እንደወደቀ ክብሩ እንደተገፈፈ ነው። ስለዚህ ለየትኛውም ስዕል ስንሰግድ በተለይ የሥርዓተ አምልኮ ማስፈጸሚያ የሆኑ ስዕሎች አሉ። የእመቤታችን ስዕል ምስለ ፍቁር ወልዳ የሥርዓተ አምልኮ ማስፈጸሚያ ነው። እርሷ የአምላክ እናት ናት፣ ልጇ ደግሞ አምላክ ነው ብለን ነው። ሌላ ደግሞ ታሪክ ነጋሪ ስዕሎች አሉ። ንግሥተ ሳባ ኢየሩሳሌምን ስትጎበኝ፣ ቀዳማዊ ምኒልክን ስትወልድ ስትጸንስ፣ እንደገና ደግሞ ታቦተ ጽዮን ወደ ኢትዮጵያ ስትመጣ ብዙ ታሪክ የሚነግሩ መጽሐፈ ነገሥት ላይ ያሉ ታሪካዊ የሚባሉ ሥርዓተ አምልኮ የማይፈጽምባቸው ታሪክ የሚነግሩ ስዕሎች አሉ። እነሱ ታሪክ ነጋሪዎች ናቸው። ሥርዓተ አምልኮ የሚፈጸምበት ስዕል በዋናነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስለ ፍቁር ወልዳ ነው። ስለዚህ የእመቤታችን ስዕል ለእመቤታችን ስዕል ከልጇ ጋር ላለው ስዕል መስገድ የጀመርነው ሰብአ ሰገል መስገድ ከጀመሩና ካሳዩን በኋላ ነው። ተመልሷል ብላችሁ ልላትሉም ጥያቄ እኮ ነው እየመለስኩ ያለሁት አይደል እንዴ? ለነገሩ አንዳንዴ ጥያቄ የምመልስ አይመስልም አተታው ሲበዛ። እሺ እሺ መምህራን ሲያስተምሩ ይለናል። ሶስተኛ ጥያቄ ላይ ነው። እመቤታችን አንድ ሥላሴን የካደ ሰውዬ ሀብታም የነበረ ድሃ የነበረ ሰውዬን በአማላጅነቷ ከሞተበት እንዳስነሳችውና ወደ ቤቱ እንደመለሰችው ሲተረክ ሰምቻለሁ ይላል ጠያቂያችን። የኔ ጥያቄ አንደኛ ይላል እንደው እመቤታችን የሞተን ሰው ለማስነሳት እንደው በአማላጅነቷስ ይሁን ልረዳ እችላለሁ፣ ግን የሞተን ሰው ማስነሳት የሚችለው እግዚአብሔር አይደለም ወይ? እንዴት በእርሷ አማላጅነት በእርሷ ትእዛዝ እንዴት የሞተ ሰው ሊነሳ ይችላል ነው ጥያቄው። ጠያቂያችን
እመቤታችን ቅድም እንዳልኳችሁ እግዚአብሔር አይደለችም እንጂ የእግዚአብሔር እናት ናት። የሉቃስ ወንጌል ምዕራፍ 2 ላይ እንደተጻፈው እንዘይት ኤዘዝ ለአዝማዲሁ ወለይእቲ እሙ ይላል። ያሳደገችው በየጥቂቱ እርሷ ናት። ለእርሷ የተለየ ለዚህ እኮ ነው እመቤታችንን ቤዛዊተ ዓለም የምንለው ከሌሎቹ አማላጆች ለመለየት ለክርስቶስ የቀረበች ከፍጡራን በላይ ከፈጣሪ በታች ልዩ ክብር አላት። እንኳን እመቤታችን ንጽሕት ቅድስት ድንግል ማርያም ቀርቶ የማቴዎስ ወንጌል ምዕራፍ 16 ከቁጥር 17 ጀምሮ እንደተጻፈ ከቁጥር 12 ጀምሮ እንደተጻፈው ኢየሱስ ክርስቶስ ደቀ መዛሙርቱን የሰውን ልጅ ማን ይሉታል ብሎ ሲጠይቃቸው እነ ቅዱስ ጴጥሮስ ምን አሉ? እነ ዮሐንስ ምን አሉ? እነ ያዕቆብ ምን አሉ? አይ አንዳንዶች ሙሴ ነው ይሉሃል አሉ። ራሳቸው ነው የሚሉት እኮ ግን በማን አሳበቡ? በአንዳንዶች አሳበቡ። ያው የኛ ጠባይ እንደዚህ ነው። ቅዱስ ጴጥሮስ አንድ ጊዜ በትክክል ይመልሳል፣ ሌላ ጊዜ ደግሞ መልሱን ይስታል። እንደውም ክርስቶስን አይሁን አትሰቀል ሲል ነበር ቅዱስ ጴጥሮስ። ምክንያቱም ከኢየሱስ ክርስቶስ በላይ ሙሴን ማክበር ለምደዋል። አንተን እኮ ሙሴ ነው ይሉሃል። እነሱ እኮ ናቸው እንደ ሙሴ ከሞተበት ተነስቶ መጣ እንደያሉ በልቦናቸው የሚያስቡት። ያን ጊዜ ታዲያ የጴጥሮስን ጥርጣሬ፣ የያዕቆብን ጥርጣሬ፣ የዮሐንስን ጥርጣሬ ለማጥፋት ኢየሱስ ክርስቶስ ሙሴ እንዳልሆነ ለማሳየት የማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ጀምራችሁ ስታነቡት ረጅም ተራራ ላይ እነዚህ ሶስቱን ለብቻቸው ወሰደና ማንን አመጣላቸው? ማንን አመጣላቸው? ሙሴን አመጣው። ማን ያመጣው? ኢየሱስ ክርስቶስ። ከየት? ከሞተበት። ሙሴ እኮ ሞቷል። ሙሴን አመጣውና አሳያቸው። ምን ሲላቸው ነው? እኔ እኮ ሙሴ አይደለሁም ግን ምንድነኝ አላቸው? የሙሴ ፈጣሪ ነኝ። ጴጥሮስ ግን እንደው አይጣልባችሁ እዛ ተራራውም ላይ ሆኖ ሙሴን ሲያይ የሚያወራው ነገር ናፈቀው። ኢየሱስን ከመስማት ይልቅ ሙሴን ለመስማት ሙሴ እንኳን በዛ ተራራ ላይ በሕይወት እያለም እኮ የሚናገረው አይሰማም። አንደበቴ ልቱት ነው ብሏል አይደል? አንዳንድ ሰው እኮ የሚናገረውም አይሰማም እንኳን እዛ ተራራ ላይ። ጴጥሮስ ግን ለመስማት የነበረው ጉጉት አይ እግዚአብሔር ምን አለ? ከሙሴ የሚበልጥ ከኤልያስም የሚበልጥ እግዚአብሔር አብ በሰማይ ሆኖ ዝንቱ ውእቱ ወልድየ የሙሴን ሕግ የሚተረጉም የኤልያስን ትንቢት የሚተረጉም የባህሪ ልጄ እግዚአብሔር ወልድ እርሱ ነው። ጴጥሮስ ሆይ ማንን ስማ ተባለ? ኢየሱስን ስማ። እርሱ እግዚአብሔር ነው። ሙሴ ነቢይ ነው። ሙሴ ቅዱስ ነው። ግን ሙሴ ምን አይደለም? እግዚአብሔር አይደለም። እዚህ ጋር ለማነጻጸሪያነት ያመጣሁላችሁ አንድ የሞተን ሰው እግዚአብሔር በፈለገው ጊዜ ማምጣት ይችላል። ሌላ ሁለተኛ ምላችሁ አንደኛ ሳሙኤል ምዕራፍ 28 ላይ አንዲት የአይነ እንዶር ሴት ነበረች ይላል። ጠንቋይ ናት፣ ሟርተኛ ናት፣ መተተኛ ናት። እንደ በለዓም ሀብተ መርገም የተሰጣት የምትረግመው ነገር ሁሉ የሚደርስላት ጠንቋይ ናት። ሳኦል ንጉሥ በሆነ ጊዜ ጠንቋይ አልፈልግም ብሎ ከምድረ ገጽ ጠንቋዮችን ሲያጠፋ እሷ ተደብቃ ቀርታለች። በኋላ ግን ሳኦል ከንግስናው ሊወርድ ሲል ያሳደዳቸው ጠንቋዮች አማሩት። እግዚአብሔርን በጸሎት ቢለምን እግዚአብሔር አልገለጽልህ አለው ለሳኦል። ካህናቱን ቢጠይቅ ካህናቱ ራእይ አላየንም አሉ። ነቢያቱን ቢጠይቅ ነቢያቱን አናውቅም አሉት። አይ ይህንም መፍትሄ እኮ የሚነግረኝ ሳሙኤል ነበር እንጂ ሞቷል። እሱን ቀስቅሶ ከሞተበት የሚያናግረኝ ማን ነው ብሎ ሲቆጭና እስኪ የሙት መንፈስ የሚጠራ ጠንቋይ ፈልጉልኝ ብሎ ለባለሟሎቹ ነገረ። ያን ጊዜ እነሱ አረ እንዳለ ሁሉም ሰው ሁሉንም ሙታን ሰብስባ የምታመጣለህ አንዲት ሴት አለች፣ እሷም እንዶራዊት ናት፣ እሷ ጋር እንውሰድ አሉት። የሰማችሁኝ ነው። ከዚያ ሳኦል ሄደ፣ መልኩን ቀይሮ ልብሱን ቀይሮ ንጉሥ ነው።
ብዙ ጠንቋዮችን ገሏል። እጸድቅ ብሎ በኋላ ተመልሶ ጠንቋይ ቤት መጣ። አንዳንድ ሰው እኮ ጠዋት ጠንቋይ ይረግማል፣ ከሰዓት ጠንቋይ ቤት ይሄዳል። ታውቃላችሁ አይደል? አቤት በአፉ ሲረግም እኔ እኮ መድኃኔዓለም እያለልኝ፣ እኔ እኮ መጥምቀ መለኮት እያለልኝ፣ እኔ እኮ እመቤታችን እያለችልኝ ይልሃል። አንተ ፊት ነው የሚለው። ዞር ሲል ግን እንዴት እንደሚያሟርት እሱ ነው የሚያውቀው። ልክ እንደዚህ ሳኦልም ጠንቋዮች እንዳላጠፋ ሌሊት በጨለማ ጠንቋይ ቤት ሄደ። ሴትዮዋ ጠንቋይዋ አላወቀችም ሳኦል መሆኑን። ምን አላት? ሳሙኤልን አስነሽልኝ ጉዳይ አለኝ። እንዴ አልሰማህም እንዴ? ሳኦል የተባለ ንጉሥ አንድ ጥንቆላ ብትሰሩ አንገታችሁን ነው የምቆርጠው ብሏል። ስለዚህ እኔ አልጠነቁልም፣ አላሟርትም፣ እባክህ ከቤት ይውጣልኝ። እሱ ራሱ እኮ ሳኦል ነው ይሄ አለችው። ሳኦል ምንም አይደርስብሽም፣ እኔ ንጉሡ አማካሪ ነኝ፣ ሳኦል በእጄ ነው፣ ችግር የለም አላት። ራሱ ሳኦልን ለማዋረድ እግዚአብሔር ጠንቋዩን አልጠበቀም። ሳኦልን ጠንቋይ ቤት ስለሄደ ሊያዋረደው እግዚአብሔር ስላሴ አጋዕዝተ ዓለም ስላሴ ይህንን ዓለም የፈጠሩ ስላሴ ጠንቋዩን ሰምተው ሳይሆን ሳኦልን ለማዋረድ ሳሙኤል ተነሳ፣ ብድግ አለ። ሴትዮዋ ደንግጣ ወደቀች። በማ ሳሙኤል ሲነሳ እሷ አታዘኝም ብሎ ቀድሞ ሳሙኤል ተነሳ። ምን አለው ሳሙኤል? ሳኦል መንግስት ተቆርጧል፣ ለዳዊት ተሰጥቷል፣ አትልፋ። ድምፅ ነው የሚሰማው። ከጠንቋዩዋ በታች ሆኗል በኃጢአቱ። ጠንቋዩዋን ምን አላ? ምንድነው የሚሰማኝ ነገር አልገባኝም። አይ እኔም አላውቅም፣ አማልክት ብቻ ይታዩኛል። እግዚአብሔርን አይታኮ ነው። ከዚህን ቀን በኋላ ሴትዮዋ ጥንቆላዋን ተወች። ክብር ምስጋና ለመድኃኔዓለም ይሁን። እግዚአብሔር አስተማራት። ሳኦልም ተገሰጸ። ነገ ትሞታለህ ተባለ። ሳኦል ራሱን በራሱ በሰይፍ ላይ ወድቆ ራሱን አጠፋ። ጠንቋይ ጋር የመሄድ መጨረሻው ይሄ። እዚህ ጋር ልላቸው የፈለግኩት እንኳን ድንግል ማርያም፣ እንኳን የአምላክ እናት፣ እንኳን የፈጣሪ እናት፣ እንኳን እርሷ እግዚአብሔርን በስጋ የወለደችው እርሷ ቀርቶ እግዚአብሔር ሰዎችን ለመገሰጽ ጠንቋዮችን ለማሳፈር የነ ጴጥሮስን ልቦና ለማቅናት የሞቱ ሰዎችን አምጥቷል አላመጣም? አምጥቷል። ስለዚህ መብርሃን ይሄንን ሰው ነው እፈልገዋለሁ፣ ማርልኝ፣ አስነሳልኝ ከሞተበት ብትለው እግዚአብሔር ይሰማል፣ እናቱ ስለሆነች። ክብር ምስጋና ለመድኃኔዓለም ይሁን። ሰው ተጠራጣሪ ነው። የጠንቋይ ጠንቋዩን ይሰማል፣ የሟርተኛውን ይሰማል፣ ቅዱሱን ግን አይሰማም። ስለዚህ እመብርሃን ድንግል ማርያም የእግዚአብሔር እናት ስለሆነች የእናት ጥያቄ፣ የእናት ጸሎት፣ የእናት ምልጃ ደግሞ በልጅ እይታ አንገት አያስቀልስ፣ ፊት አያስመልስ ይባላል። እሺ ነው የሚባለው። ስለዚህ እመቤታችን የሞተን ሰው የማስነሳት በቃል ኪዳኗ በእናትነቷ ከልጇ ከወዳጇ ተማክራ የሞተን ሰው የማስነሳት ምን አላት? ስልጣን አላት ማለት ነው። እስካሁን በነገርኳችሁ